ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ለውላችሁ አልሐምዱሊላህ። ውዶቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እስከ መጨረሻ ተከታተሉኝ። ዛሬ ይዤላችሁ የመጣሁት የብድንጃል ሲኒያ አሰራር ነው። በጣም ነው የሚጣፍጠው። ሁሌም ተመሳሳይ ምግቦች ከምሰራ አንዳንድ ጊዜ ለየት ያለ ምግብ ለእኛም ለሰውም ጥሩ ነው ማለት ነው። እና እዚህ ጋር ዛሬ የምሰራላችሁ ብድንጃሌን ጠብኩት በኋላ ከፊትና ከኋላ አርግቼ ትንሽ ቆርጬ አለ ቆሻሻን አንስቼ በዚህ መልኩ ሳይወፍር ሳይቀጥን ቆራርጫቸዋለሁ ማለት ነው። እና ወዲች እዚህ ጋር ዘይት አገላለሁ። ዘይቱ ተጋለ በኋላ ነው ብድንጃሉን የምንጠብሰው ማለት ነው። ዘይት ይሞቀዋል። በቃ ብድንጃሌን ጨምሬያለሁ። እንዳልኳችሁ እኔ ለአንድ ሲኒያ ነው ያዘጋጀሁት። እናንተ መጠኑን ካላችሁ እናንተ ምን እንደፈለጋችሁ ከኔ የሚያነሳ መስራት ትችላላችሁ። ቤተሰብ በዛ ካለ ደግሞ በዛ ያለ መስራት ይቻላል ማለት ነው። ዶቼ የብድንጃል ለመሽቆል ብቻ አይደለም መጠቀም ያለብን፣ ብዙ አይነት ምግብ ሰላጣ ውስጥ ይገባል ነው። በዛ ላይ ደግሞ በዛ ሲጠበስ የምታቆታቁታላችሁ በጣም ነው የሚጣፍጠው። ወደቻ ያያችሁ ብራውን ከለር እንደዚህ ሲሆን ይበቃዋል። እንደዚህ ያደረግን ነው ሁሉንም ምን ጠብሰው ማለት ነው። እኔ ጊዜ ለመቆጠብ ስለሆነ ቆርጬ ነው ማሳያችሁ። ያያችሁት አይደለ እንዴት እንደሚያምር። በቃ በዚህ ከለር ሲል ይበቃዋል። ተተቃጠለ ፋይዳ የለውም ጥቅም የለውም ማለት ነው። እና እንዳይቃጠልባችሁ ጥንቃቄ አድርጉ። ወደቼ እንዳልኳችሁ አሽዋ ግዴታ ነው ለብድንጃሉ ሲኒያም ስለሆነ ወይ ስጋ ወይ ዶሮ ነው። እኔ ዛሬ የምጠቀመው የዶሮ ነው የምሰራው። ዶሮ ይሄን አጥንት የሌለው ስዶ ድጃጅ ይባላል በአረበኛ። እሱን ትንሽ ለማሽን እንዳስቸግር ብዬ ቆረጥ አርግቻቸው ማሽኖች ጨምሬ እፈጫለሁ ማለት ነው። የማሽንሽ የሽንኩርት መፍጫ ቢሆን ይመረጣል። አቅምም ስላለው የጁስ መፍጫ አልሞከርኩበትም እንግዲህ ግን አይሆንም። እርግጠኛ ነኝ አይሆንም፣ እንዳታበላሹት። በሽንኩርት መፍጫ ቢሆን የተመረጠ ነው። ወይ ደግሞ ራሱ የስጋ መፍጫ ብሎ ራሱ የሚሸጣል፣ በሱም ቢሆን ጥሩ ነው። እና ወድቼ ያያችሁት ነው ላም ብሎ ፈጭቸዋለሁ ማለት ነው። እንደምታዩት ነው በቃ ሊጥ ነው። እዚህ ጋር መጥበሻዬን አዘጋጅቻለሁ። ማካን አንዳች ዘይት ነው። እስኪፈረፈር ስለምንጠብቅ እጨምርና እስኪፈረፈር ድረስ አማስለዋለሁ ማለት ነው። እዚህ ጋር ወዶቼ ጥንቃቄ አድርጉ፣ ይቃጠልባችኋል። እሳታችሁን በመካከለኛ አርግታችሁ ነው ማማሰል ያለባችሁ፣ ያለበለዚያ ይቃጠልባችኋል። ተታችሁት አትራቁ ማለት ነው። አያችሁቶቼ ቀስ በቀስ እየተፈረፈረ ነው። ውሃ አልጨመርኩም፣ የራሱ ውሃ ነው ማለት ነው። የራሱ ውሃ አለው። በሱ ነው እስካሁን ድረስ እያበሰልኩ ያለሁት። ቀስ በቀስ ፍርፍር ይላል። ይወዶች አያችሁ ውሃውን መጠጠ ለውጥ አለው ማለት ነው። በጣም እየተፈረፈረ ነው። የቡላን ኩሩ ነው የሆነው ማለት ነው። እና እንደምታዩት ነው ተፈርፍሮልኛል። እዚህ ጋር ሲሆን ይበቃዋል ማለት ነው። ቀምሳችሁ ማየት ትችላላችሁ። ይበስላል። ከዛም በደቃቁ የተከተፈ ሽንኩርት አለኝ ጨምራለሁ። ዘይት ጨምራለሁ። ቀደም ዘይት አልጨመርኩም፣ አሁን ጨምራለሁ። የምትፈልጉትን ያህል መጠቀም ትችላላችሁ ዘይት። ከዛን ቅመም ጨምራለሁ። እናንተ ጋር ቤታችሁ ያለውን ቅመም መጠቀም ትችላላችሁ። እኔም ሁልጊዜ የምሰራው ቅመም ነው፣ ሌላ አልጨማምርም። የተፈጨ ነጭ ሽንኩርት፣ በርበሬ፣ የህንዶች ባራት ተጠቅሜያለሁ። ሌሎችም ቅመሞች አሉበት፣ እናንተ ያላችሁን መጠቀም ትችላላችሁ። እዚህ ጋር አብሬያቸው ቅመሞቹ ካበሰልኩ በኋላ በቅዱስ ነው የተጠቀምኩት። ካለ መጠቀም ነው፣ ከሌለ ችግር የለውም። እንዴ እዚህ ጋር ደርሶልኛል። በቃው አያችሁታ፣ በጣም ነው የሚያምረው። በቃ ሁሉም ነገር ፍርፍር ብሏል። በቃ የምፈልገው አይነት ቦታ ላይ ደርሶልኛል። እሳቴን አጠፋዋለሁ። ከዛን የጠበስኩት ብድንጃልን በዚህ መልኩ አቀርበውና በሶፍት እጠርገዋለሁ። ዘይት ስለሚያዝል ብድንጃል የበኋላ ምግባችን በጣም ዘይት እንደማያነስ እንዳይሆንብን፣ ምክንያቱም ክሬሙም ዘይት ስላለው። በዚህ መልኩ ከጨረስኩኝ በኋላ አሁን መጠቅለል ስለሚጀምር ዶሮዬንም አዘጋጅቻለሁ። እዛን ቅድም ያዘጋጀሁትን ብድንጃል ጫፍ ላይ ትንሽዬ በመጠኑ የምትበቃውን ያህል
ዶሮን እየጨመርኩ እጠቀልላለሁ። የሹዶች እስከ መጨረሻ ጠቅልሉት። ይፈታል ምናምን ብላችሁ ስጋት አይዛችሁ ችግር የለውም፣ አይፈታም። ዘይት ነገርም ስለሆነ አይፈታም። የበኋላ ላይ ደግሞ እንደዚህ በተቀለላችሁት መጨረሻው ላይ አሁን ልክ እኔ እንዳስቀምጥኩት እንደዛ ነው ሲኒያው ላይ የምደረድሩት። መሆንም ያለበት እንደዛ ነው። ወደ ስራ አርጉት፣ ወደ አፉን ወደ መሬት ድፉት። በዚህ መልኩ አሁንም በድጋሚ እንጠቀልላለን። የጠበስነው ብድንጃል እስኪያልቅ ድረስ ማለት ነው። ያው ቀደም ብዬ እንደነገርኳችሁ በዛ ማድረግም ትችላላችሁ፣ ማሳነስም ትችላላችሁ። እንደ ቤተሰቦቻችሁና እንደ ፍላጎታችሁ ነው። ወዶቼ ይሄ ምግብ የሚበላ ያው በሩዝና በኩብስ ነው። መብታችሁ ነው፣ በፈለጋችሁ መብላት። እዚህ ጋር ሶስ ነው ማዘጋጀው። ግሽጣ አለ፣ ማዮኔዝና ጅብን ቦቃ አንድ ላይ በጥብጫቸው ነው ጨምሬ ፍሩን ውስጥ ከትቼዋለሁ። እንደምታዩት ድርድሬ ጨርሻለሁ። ከስራ ብስዬ ይኸው ከላይም በሰለልኝ። የሆነ ቪዲዮ እየቆራረጥኩ ነው ማቀርብላችሁ። ይሄው በሩዝ ነው የምበላው ዛሬ። ሩዜንም በዚህ መልኩ አዘጋጅቻለሁ። ከወጣ በኋላ ይሄን ይመስላል። በሰላጣም ነው የምንበላው። እናንተ ፈለጋችሁ መጠቀም ትችላላችሁ ውዶቼ። በጣም ነው የሚጣፍጠው ማለት ነው። ያው አብዛኛው ጊዜ ምሳሌ ቢሆን ይመረጣል። አያችሁታ። ያው ከነጭ ሩዝ ጋር ነው ማቀርበው ውዶቼ። የዛሬ ብድንጃል ሲኒያ ይሄን ይመስላል። ስለተከታተላችሁ ያመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። እንዲሁም አዳዲስ ቪዲዮ ስለቀን ይደርሳችሁ የደወል ምልክቷን እየተጫናችሁ መልካም ጊዜ